ሰላም ውድ የኪራ ግሬስ ተመልካቾቼ እንዴት ናችሁልኝ? እንዴት ቆያችሁ? እንዴት አደራችሁ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። እንግዲህ ዛሬ ነው ፋፈሽ ነው የተሻለ ነገር ነው ይዘን የመጣ ነው። በፍቅር ቤት የተለቀቀ አንድ እውነት አለ። ይህን እውነታ ትናንትና ፍቅርና ሩታ እንደዚህ ጓገጭ ብለው የሄዱበትን ግብረ መልስ ይዘው ገና ካሁኑ ጀምረዋል። በዚህ ጉዳይ ላይ ብዙ ነገሮች እናወራለን። ለምሳሌ የሄርሜ የዋህነትና የእነሱ አሁን የመጡበት መንገድ ምን ያክል ደረጃ ያስኬዳቸዋል። ከዛ ባለፈ ደግሞ ይህን የሚያወሩት ነገር ፍቅርም ሩታም እያወሩት ያለውን ነገር ምን ያክል እውነት ነው የሚለውን ደግሞ ሌላ ዲቴል ማብራሪያ እንሰጥበታለን። ከዛ ባለፈ ደግሞ እንግዲህ ሄርሜ ሁሌ እንደምታውቋት ሰው አማኝ ነች። ኦልሬዲ በብዙ ጊዜ እንደዚህ ሰው ሸውዷት ነው ወደ መጥፎ ነገር ወይም ደግሞ መጥፎ ውሳኔ የምትወስነው። አሁን ግን የመጣችበት መንገድ በራሷ ውሳኔ ስለሆነ ይህን ውሳኔ ደግሞ በራሷ እንድትሽረው ወይም ደግሞ በአብርሽ ያየችው እንትን እንዲሆን እመኛለሁ ለማለት እወዳለሁ። ስለዚህ አሁን ትናንትና በነበረ ቤት ነው የተገናኘ ነው። ዛሬ እንቁራሪት ምናምን የለም። የሰማችሁ ከሆነ የእንቁራሪት ድምጽ ግን አለ ቲክ የሚልና ስለዚህ ይህን ነገር ተቋቁመን ነው ዛሬም እንደቀጠለው ከትናንት ጀምሮ ማለት ነው በዚህ ጉዳይ ላይ ነው እየሰራን የምንሄደው። በተሻለ መጠን ወደ አዲስ አበባ እስከምመለስ ድረስ አሁን ባለሁበት ደረጃ ሆኜ እንደዚህ ነው የምሰራላችሁ። ስለዚህ በመጀመሪያ ደረጃ ግን ቪዲዮውን ያላያችሁ ልትኖሩ ስለምችሉ ወደ ቪዲዮ እንሄዳለን። ከዛ በፊት ግን እንደተለመደው ትናንትና በሽ ነው ያደረጋችሁኝ። ቢያንስ ከ300 በላይ ላይክ እና ከ130 ምናምን ኮሜንት እንዲሁም ደግሞ 2 ነጥብ ምናምን ገብተዋል። 2 ነጥብ ምናምን ቪው ማለት በጣም ትንሽ ቪው ነው አውቃለሁ። በጣም ብዙ የፍቅር ጀማዎች እንዳላችሁ፣ ስለዚህ ለወዳጅ ዘመዳችሁ ሼር እያደረጋችሁ ሁሉም የሄርሜ እውነታ ማወቅ ያለበት ሰው እንዲደርስ ስለምፈልግ ማለት ነው እያንዳንዱ እየገባችሁ ሼር በማድረግ ደግሞ ተባበሩኝ ለማለት እወዳለሁ። ስለዚህ መጀመሪያ ወደ ቪዲዮ። ትናንትና ጥቶች ሲሄድ የነበርሽበትን ነገር ታውቂያለሽ፣ ራስሽ እንዴት እንደጎዳሽ። አሁን ደግሞ ህይወትሽን ከባድ አደጋ ላይ የሚጥልብሽ ህይወት ላይ ለምን ትሆኛለሽ ከሚል አንጻር ነው እንጂ ሌላ ነገር አይደለም። እና ማየት ትችያለሽ። ነው አንቺ እንደታሚን እኮ አንቺና አብርሃም ያወራችሁን ቴክስትም ሆነ ያወራችሁን ቮይስ መስማት ያለብሽ ነው። ምክንያቱም ካሳየኝና እዛች ጋር ካሳለፈው ነገሮች የበለጠ ነገር ምንም የተፈጠረ ነገር የለም። እውነት ማለት ነው። እንዴት ነው በስልክ ወይም በቮይስ ምናምን የሚቀመጥ ነገር ወይም ደግሞ ለማሳመን ወይ አይ ወይ ሳምቲንግ ማሳየት አይጠበቅባችሁ ነው። የአብርሃምን ታውቂያለሽ ቁጥሩን ብቻ ሳይሆን ቁጥሩን ብቻ ሳይሆን ኢቨን ከቁጥሩም ከቮይስም ነገር አንጻር አልፎ ገብተሽ ማየት ትችያለሽ። እንደ ፎሎወሩ ማየት ትችያለሽ። ቲክቶክ ላይ ገብተሽ ማየት ትችያለሽ። እንዲሁም ደግሞ የተጻጻፉትን ቀጥታ ገብተሽ ማየት ትችያለሽ። እንግዲህ ቪዲዮውን እንዳየነው ነው ዛሬ ሁለቱም ሩታም ፍቅርም ገና ከትናንት እንኳን ቢያንስ የሆነ ነገር ማሰብ ነበረባቸው። የተሻለ አይዲያውን ደግሞ የተሻለ አብርሽ ከሄርሜ ጋር እንዲለያይ ብሎ ባሰቡበት ቅጽበት በጣም ትልቅ አይዲያ ነበር ማሰብ የነበረባቸው። በዚህ ውዳቂ የሆነ አይዲያ ግን አሁንም እኔ እውነት መስሎ ያልታየኝ በጣም ብዙ ነገር ስላለ ስለሱ ነው የምናወራ። ሲጀመር የሆነ ሰው ማለት ነው እኔ አሁን ከማገኛት የትዳር አጋሪም ፍቅረኛም ብዬ ከሚይዛት ሴት ከዚህ በፊት የነበረው ህይወቴ እንደዚህ በእንትኑ እነግራታለሁ። እንደዚህ አይነት ጓደኛ ነበረች ምናምን፣ በዚህ ጉዳይ ተለያየን። እሷም እንደዛው ልክ ይሄ ግዴታም ሳይሆን ብቻ ግን ብናወራው የማይከፋው ነገር ነው፣ የማያስጠላው የማይደብር ነገር ነው። ሰው በህይወት መንገዱ ላይ በጣም ብዙ ፍቅረኛ ይይዛል፣ ይለያያል፣ ትዳር አድርጎ የሚፋታ ሰውም አለ። ስለዚህ ይህን ነገር ደግሞ እንደ ነውር ተቆጥሮ ዝም ማለት ሳይሆን መወራት ያለበት ነገር ይወራል። እና ደግሞ እንትና አብርሽ እንደምናውቀው ባልታዛር ብለን ስም ሁላ እስከማውጣት የደረስንበት ጊዜ ነበረና ይህን ጊዜ ደግሞ ምንድን ነው ኦልሬዲ እድሉን ይሞክራል። ስለሞከረም ነው ደግሞ ከፍቅር ጋር ጀምሮ የነበረው ማለት ነው። ስለዚህ ፍቅር ጋር ብቻ ሳይሆን በጣም ብዙ ሴቶች ጋርም ተጻጽፎ ሊሆን ይችላል፣ ተዳውለው አላስፈላጊ ነገሮች አውርቶ ሊሆን ይችላል ማለት ነው። ይሄ ግን ያለፈ ታሪኩ ነው። ባለፈ ታሪክ ደግሞ ማንም ሰው እንዲሸማቀቅ አልፈልግም። በተለይ ደግሞ አሁን ከተስተካከለ ትናንትና በትናንት ህይወቱ ሌባ የነበረ ሰው ሁሌ ሌባ ሆኖ ላይቀጥል ይችላል። ይሄ ትልቅ ትምህርት የምንማረው ከዳዊት ድሪባ ነው። ዳዊት ድሪባ እንግዲህ ሁላችን በሚዲያም እንደምናውቀው ከዚህ በፊት የነበሩ የክቡር ጠቅላይ ሚኒስትር መለስ ዜናዊ በራሱ በጣም ብዙ ጊዜ ያስቸገራቸው አንድ ትልቅ የሀገር በዝባዥ ሌባ ነበረ፣ የጆን ዳንኤል አጎት ማለት ነው። አሁን ላይ ግን የተሻለ ኑሮ እየመራ የተሻለ አንዳንድ የሚያደርጋቸው በጎ አድራጎቶችም አሉ። ስለዚህ በዚህ ጉዳይ ደግሞ እውቅና ተሰጥቶት የተሻለ ላይፍ እንዲኖር ዝም ተብለዋል። ኦልሬዲ እሱም ላይፉን እየቀጠለ ነው። ስለዚህ የአብርሽም የትናንትና ማንነቱ ለዛሬ አንድ እንትን ሊሆን አይችልም። ተሳስቶ ነበር፣ ሁላችን እናውቃለን። የማይሳሳት ሰው የለም። ስህተት ከተባለ በጣም ትልቅ ስህተት የተሳሳትሽው ሩታ ነበር። ሩታ በመተትም በምናምን ነገር በምታምኝበት ሰዓት እንኳን አሁን ዝም ብለናል። ሌላ በዚህ ጉዳይ የሩታ ጉዳይ ብቻ ሳይሆን ፍቅርም በራሱም አንድ ወንድ ልጅ እንዲደርሰው እኔ አልፈልግም፣ እቴ ጋር እንዲደርስ አልፈልግም፣ ወንድሜ ጋር እንዲደርስ አልፈልግም በምትዩ መሀል ሜዳ ላይ ነው ጥለሽ ሄድሽው። ይሄ ህመም ታውቂዋለሽ። ትናንትና ወዲያ የነበረው ከነፉ ጋር የነበረች ላይፍ ምናምን እናውቀዋለን። እና በሱ ነገር ተጋጭታችሁ ብዙ ነገር እንደተፈጠረም በስነ ስርዓት የምናውቀው ነገር ነው። ስለዚህ
ሌላ ሰው ጋር እንዲፈጸም የማትፈልጊው ነገር ዳጊ መሀል ሜዳ ላይ ጥለሽ መምጣትሽ በራሱ ሌላ በጣም ትልቅ ወንጀል ነው። ግን ኖ እኔ አሻሽያለሁ ብለሽ በመጣሽበት ጊዜ ደግሞ ማድነቅ ባለብን ሰዓት እናደንቅሻለን፣ ማክበር ያለብን ሰዓት ደግሞ እናከብርሻለን፣ እንወድሻለን። አሁን ግን እየመጣችሁበት ያላችሁ ትክክለኛ ያልሆነ ሀሳብ ነው ይዛችሁት የመጣችሁት። እናውቃለን። ሄርሚ በጣም በጣም ከሚባለው በላይ የዋህ ነች። ይሄ ግልጽነቷ የዋህነቷ ግን አሁን ላይ እንደዚህ ጠንከር ብላ ይዘዋለች። ከዚህ በኋላ የሚሸራት ነገር የለም። አውቃለሁ ከትንሽ ተንኮል ጀምራችሁ እያደገ ይህን ተንኮላችሁ ነገ ጠዋት አሳማኝ ደረጃ ለማድረስ በጣም ብዙ እቅዶችን አቅዳችኋል። በስነ ስርዓት የምነግራችሁ እዚህ ጉዳይ ላይ አልተኛችም። ሁላ ሄርሚን ከአብርሽ ጋር ለመለያየት በጣም ብዙ መንገድ ሄዳችኋል። ሌላ ይሄን የምታወሩት ነገር አሳማኝ ያላረገው ነገር እንደሆነ ታውቃላችሁ። በተለይ ፍቅር ደግሞ ያወራሽው ነገር ስቲል ነው። እኔ የመጣሁበት መንገድ አንቺን ይሄ ከዚህ በፊት የሆነ ራስሽን ለማጥፋት ሁላ ወስነሽ የነበርሽበት ሰዓት ነበረ። ሩታ ነች መሰለኝ ነገር ያለች ወስነሽ ነበረ እና እሱን ነገር ድጋሚ እንዳይፈጠር ነገ ጠዋት እንኳን የሆነ ነገር ቢያደርግሽ ይህን ነገር እንዳይፈጠርም ስለሰጋን ነው። እንደ ሴት ልጅ እኛንም የሚሰማን ነገር ስላለ እኛ ጋር እንዲደርስ ማንፈልገው ነገር አንቺ ጋር እንዲደርስ ስለማንፈልግ ነው ይህን ሁሉ ነገር መስዋዕትነት እየከፈልን ያለው ነው የእናንተ ሀሳብ አይዲያ በዚህ ጉዳይ ግን አትርሱ እንጂ አሁን እኮ የአመታት ነገር እያወራን አይደለም። አመት ወይም 2 ዓመት ያደረገ ጉዳይ አይደለም። ይሄን ጉዳይ አሁን ከትናንትና ወዲያ ፎክረሽ የሄድሽው ነገር ያሳያሉ ጠብቀኝ ብለሽው ለአብርሽ እንደዚህ ዋገች ብለሽ እኔ ሰላማዊ ኑሮ ማልኖር ከሆነ አብርሽ በስነ ስርዓት እንዲኖር አልፈቅድለትም ብለሽ በፎከርሽው አንደበትሽ ዛሬ በተሽ ሄርሚ ላንቺ ብለን ነው ይሄን ነገር ምናምን ብላችሁ የመጣችሁበት መንገድ በጣም አሳፋሪ ነው። እኔ አንድ ነገር እዚህ ጋር ሄርሚ መውቀስ እንፈልገው ማለት ነው። በቃ አትሂጂ ከዚህ በኋላ አንቺ ወደ እነሱ መሄድ አይደለም እናንተ ባላችሁበት ቦታ ሁላ ሲመጡ መግፋት ነው ያለባችሁ እነዚህ ሰዎች። ምክንያቱም በቀረቡ ቁጥር የሆነ ተንኮልና ሴራ የሆነ ምልክት እያስቀመጡ ነው የሚሄዱት። አሁን እኮ ለምን ወጣ ካላችሁ አሁን ነፃ ለመባል ወይም ደግሞ ከተጠያቂነት ለመዳን ወይም ደግሞ እንደ በጣም አሳቢ ሆኖ ቀረቡ አይደለም እንዲሳካላቸው አይተኙም። በጣም ብዙ ነገር ያደርጋሉ ከዚህ በኋላ ከዛ በሆነ አጋጣሚ ለትንሽ ጊዜም ቢሆን ኦልሬዲ በትዳር ውስጥ ወይም ደግሞ በፍቅር ውስጥ ሁሌ ፍቅር ብቻ የለም። አንዳንድ የምንጣላበት ጊዜ ሊኖር ይችላል ኦልሬዲ በአንዳንድ አለመግባባት የተነሳ። ስለዚህ የእነዚህ ሁለት ሴቶች ደግሞ እችኛዋ ክፍተት አግኝቶ በመሀል ገብተው ሰርስሮ ገብተው ሁለቱም ለመለያየት ሁለቱም ለማፈናቀል እዛው የሆነ ደረጃ ሲሄዱ ትናንትና ብለንሽ ነበር እኮ ብለው ምንም ነገር ባልተፈጠረ ጉዳይ ብለንሽ ነበር አልሰማ ብለሽ ነው እንጂ አሁን ራሱ በሆነ አጋጣሚ አኩርፎ ራሱ አብርሽ ደብረ ዘይትም ኩሪፍቱ ሄዱ የትም የሆነ የትም ቢሄድ ሌላ እንትን የምትባል ሴት ታውቁ ነው ምናምን ነገር ወይም ደግሞ ሩታ ብቻዋን ትመጣና ለሄርሚ ከፍቅር ጋር ተያይዘው ሄደው ነው ፍቅር ቤት ቁጭ ብላ ማለት ነው የሌለ ታሪክ የፈጠሩ አእምሮዋን ለመበረዝ ገና ከአሁኑ ስራቸው ጀምሯል። ገና 24 ሰዓት ራሱ አልሞላው። ትናንት ማታ ነበረ። አሁን ደግሞ ገና በዛኛው ሰዓት የተለቀቀበት እንኳን አይደለም ቀድመው ምን የመጡት በቃ መቆየት አልፈልጉም። ከዚህ ሰዓት በላይ መሄድ አልፈልጉም፣ አልቻሉማ። ስለዚህ አሁንም ሄርሚ ይሄ ሰላም አለማለትሽ አያስፈልግሽም። በሰላምታ መልኩ ራሱ ምን እንደምታደርግልሽ አታቂም። ከዚህ በፊት የተፈጠረው አብረሽ ጋር አንቺ ጋር እንዲፈጠር እኔ አልፈልግም፣ አልፈቅድም። ስለዚህ አሁን ያልሽው ፐርሰናሊቲ ስብዕናሽን ጠንከር አድርገሽ ቀጥይበትና እስከ መጨረሻው ግፊበት። የእነዚህ ሰዎች ሀሳብ ስማት ማለት የሰይጣን አጋር ሆነው ከሱ ጋር እንደመስራት በሚለው ነው የምቆጥረው። የተሻለ ነገር ይዘው እስካልመጡ ድረስ በእርግጠኝነት ዛሬ ተጣልተሽው አልፈልግህም ብትዩ ነገ ሁለቱም መጣላታቸው አይቀርም። የኔ ነው በሚለው እሳቤ ፍቅር በስነ ስርዓት ከኤፍሬም ጋር ተገናኝተሽ እኔ እወደዋለሁ አፈቅረዋለሁ ብለሽ ነበር እኮ ለእንትና ረስተሽ ሆኖ ለአብርሽ አፈቅረዋለሁ ብለሽ እኮ ከኤፍሬም ጋር መተሽ ነበር በቪዲዮ። ስለዚህ ይሄን እንኳን መረሳት የሌለበት ትልቅ ታሪክ ነበረ። ይህን ታሪክ ደግሞ ረስተሽ ጭራሽ ረስተሽው አይደለም እርግጥ የሆነሽ ምጥጥ ማድረግ ስለምትፈልጊ ነው። ስለዚህ የራሳችሁ ህይወት አላችሁ፣ የራሳችሁ ኑሮ ከቻልሽ በጣም ብዙ አድናቂዎች ያሉበት ቻናል አለሽ ፍቅር። ከዳጊ ጋር ተመልሰሽ ከዚህ በፊት የተውሽውን ቦታ ሄደሽ ፈልጊውና መቀጠል ከቻለ ምርጫው ካረገሽ ማለት ነው ጋር የጀመርሽው ላይፍ ቀጥይበት። ካልሆነ ግን እዚህም እዛም እያልሽ አሁን እያረግሽው ያለውን ደግሞ እየሰራሽው ያለውን ነገር ግን ልክ መስሎ ስላልታየኝ ነው። በኋላ የሚለቀቅ ትልቅ ሳፕራይዝ ይኖራል። በማን እንደሚሆን ታዩታላችሁ። አሁን ቢያንስ ቪዲዮ ራሱ ሳለቀው የሚለቀቅ ይመስለኛል እና ትልቅ ቪዲዮ አለ። ስለሱ ጉዳይ ደግሞ ማውራት ስላለብን ዛሬ አሁን በዚህ ጉዳይ አጠር ባለ ነገር መጥቻለሁ። በዚህ ጉዳይ ላይ የሄርሚ
ቆራጥነቷ አለማድነቅ አይቻልም። የሁለቱ ሴረኝነት ደግሞ ገና ቅንጣት ጊዜ እንኳን ትንሽ ጊዜ እንኳን ሳይሄዱ ከአሁኑ መጀመራቸው ትንሽ የሚያስፈራ ነገር ነው። ስለዚህ እስከመጨረሻው ጠብቀሽ ያዢው። እነሱም እስከመጨረሻው ይፋለሙሻል። አንድ ለሁለት እንደምታሸንፊያቸው በእርግጠኝነት አምናለሁ። ካልሆነ ግን የአብርሽን አንድ የሆነ ጥፋት ሳታይ የእነሱ ወሬ ብቻ በመስማት ወደ እነሱ ሳይድ ከሄድሽ ግን ነገ ሌላ ትልቅ ጉዳት ነው የሚደርስብሽ። ቢያንስ አሁን አብርሽን በሙሉ ልቦና ሳታምኚው ከሱ ጋር ፍቅርሽን ብቻ አጣጥሚ። ከዛ በኋላ የሚፈጠረውን ነገር እንኳን ከተፈጠረ ድሮም አትሆነኝም ብዬ ነበር ብለሽ ላሽ የምትይበት እንትን እንዲኖርሽ ፈልጋለሁ። ከዛ ባለፈ ግን የእነዚህ ሀሳብ ሰምተሽ ወደ እነሱ ሀሳብ ከመጣሽ ነገ ጠዋት ከሱ ጋር አብርሽ ጋር ሆነው ማለት ነው አንቺን ለመፈጥፈጥ የማያደርጉት ጉዳይ የለም። ስለዚህ ሄርሚዬ የዛሬ አኩርተሽኛል። ፐርሰናሊቲሽ በዚህ ልክ አፕዴት እያደረግሽ ሂጂና በኋላ እንገናኛለን። ከእናንተ ጋር የቆየው ኪራ ወንድማችን ስቲል ነው። ላይክ ያላረጋችሁ ላይክ አድርጉኝ፣ ሰብስክራይብ በማድረግ ቪዲዮን ጨርሱት። ኮሜንት ጻፉልኝ።